ሰው ሀገር አላረፈም ልቤ አባይ እስክሻገር አንድ ጊዜ የማይደርስ ሰባት የብፍታ መልሻ ጎጃም የሆን ነበር። ሂጂ ሂጂ ይለኛል ከትልቅ ሰው ሀገር አላርፍ አለ ልቤ አባይን ሲሻገር አንድ ጊዜ አይደለም ሰባት ጊዜ ብፈተን መልሼ ጎጃሜ ሆን ነበር። ማናት ያለችው? ሀይሚትዬ የኛ ቲቸርስ የሚዲያ ቲቸር የኛ ተናፋቂ የኛ ሲስት የምንወድሽ የምናከብርሽ ሁሉም ወደፊት የሴቶች በላይ ማለት ነው። እንግዲህ ሀይሚትዬ በቲክቶክ ገጽ ላይ ከች ብላለች። እኔ እዚህ ጋር ስለ ሀይሚትዬ እና አንዳንድ እህቶቼ የምወዳችሁ የማከብራችሁ በየስተርዴይ ቪዲዮ ላይ ብዙ አይነት ኮሜንት ሰጥታችኋል። እናንተ ደግሞ መልስ ልሰጥ ነው ሪስፔክት ባለው ማለት ነው። እንደነገርኳችሁ እኔ ጋር መደገፍ አይደለም፣ እኔ መደገፍ አይመቸኝም፣ መቃወም፣ ስህተቶችን መናገር ከስህተቶች እንድታረም ማለት ነው። እና ስድብ ብቻ ካልሆነ ነው እንትን ብለው ማልመልሰው ማለት ነው። እና ውዶቼ ምን አለ መሰላችሁ እንግዲህ ሀይሚትዬ መታለች በቲክቶክ ስቶሪዋ ላይ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እንዴት ናችሁልኝ? ስራ እንዴት ነው ውዶቼ? በርታ እያላችሁ ነው ወይ? የስራ ባልደረቦቼ ማለት ነው። ዘር ለገበሬ እንኳ ፍትፈቷ ለየት ያለ ወርዶች አሉበት። የስራ ባልደረቦቼ ያኔ አክስቴ ጓደኞቿን ስታስተዋወቀኝ በስልክ አዋቂያቸው የስራ ባልደረቦቼ ናቸው ትለኝ እና እኔ አንዳንድ ነገር ያው ኮርጃለሁ ታውቃላችሁ። የሆነ ነገሮችን ከሰው እየኮረጅኩ ነው የሚጠቅመኝን። እንደነገርኳችሁ ሀይሚዬ ፕሪንስ ሁሉ የምለው ከማን ነው? ከቤኪን የኮረጅኩት። ሀይሚዬ ፕሪንስ ልዕልት ናት። እና ሶዛት ኤኒዌይ እንግዲህ ዛሬ መጣሁት የአንቺ ባል ቢሆን ከማንም ሴት ጋር ሲያወራ ዝም ትያለሽ ብለኛለች። የምወዳት የማከብራት ማለት ነው ውዶቼ ማለት ነው። ከዚህ በፊት እኮ ብዙ ነገሮችን እየተናገርን ነበር። ሀይሚትዬም ደግሞ በጥቅስ እየመለሰችልን ነበር። አሁን ደግሞ ሁላችንም ቆም ብለን ስናስብ ሀይሚዬና ብሩኬ ተዋደው ተፋቅረው የአንድ ሀገር ሰው ናቸው። ሌላው ደግሞ ቆም ብለን ስናስብ የአንቺ ባላልሽው አንቺ ምህቴ ከነ ሀይሚ ከብዙ ዩቲዩበሮች ተማሪ። ለምን የሚዲያ ወንድ እንደኔ ማለት ነው እህቶቼ የሚዲያ ወንድ ባታገቡ በጣም ደስተኛ ነኝ። ቆሎ ብትቆረጡም ይሻላችኋል። ለምን እኛ ሴቶች እንቀናለን። የሚዲያ ባል ካያገባችሁ ግን ፈልጋችሁ ነው። ሀይሚዬ አሁን ብሩኬ ያስገድዷት ነው። ሩታ ብሩኬ ያስገድዷት ነው። እንደዚህ ወዘተ የመሳሰሉት ህይወታቸው ሚዲያ ላይ እያየን ነው። ምን እንደሆነ አስገድዷት ነው። አስገድዷት ቢሆን እንዴት ብሩኬ ብለን እንነሳበታለን። እዚህ ጋር በስምምነት ለስራ መጥተው ተፋቅረው እየሰሩ ነው ያሉት። ገባችሁ? ስለዚህ ዛሬም ብልጥ ከሆንሽ እህቴ ማለት ነው። ዛሬ እኔ አሁን እንደ ድሮ አይደለሁም። ለምን ሀይሚዬና ብሩኬ ሰላም ስለሆኑ ማለት ነው። ሀይሚዬና ብሩኬ ጥል ላይ እንደባለፈው ድራማ ሆነው የስተርዴይ ብሩኬ ከገስት ላይ ሴቶች ሲመጡ ልናድድም ልወቅሰውም እችላለሁ። ገባችሁ? እሱ ደግሞ ፈልጎ አይደለም የሚስበው። ግን ምን አለ መሰላችሁ እዚህ ጋር የኔ አሁን ዋና ኢምፖርታንት ዘር ለገበሬ ማወቅ ያለባችሁ ሀይሚና ብሩኬ ሰላም ከሆኑ እኔ ከመሃላቸው እወጣለሁ። አስተያየት እኩል ነው የምሰጣቸው። ይወንድስተ ፈርስት ሌዲም ቢል ሀይሚና ብሩኬ ሰላም ናቸው። እዚህ ጋር እሱ ከሴት ጋር እንዴ ሀይሚዬ ወደን እንዴ ከሱ ጋር ያለችው ታዲያ ሀይሚዬ መተው ትችላለች። ሀይሚዬ እኮ ሺዝ ስማርት ናት፣ ሺዝ ጀንትል ናት፣ የሚዲያ ቲቸር ናት። እኛ ምን አገባል በሁለቱ መሃል? ውዶቼ ይቅርታ ኃይለ ቃል ከተጠቀምኩ። ሌላው ደግሞ ምን አለ መሰላችሁ ከአንዴም ሁለቴ ከዚህ በፊት ሀይሚዬ ብሩክ ስትሉ ምንድነው ጥቅስ የምትለቀው? ለሁላችንም በቃ ሀይሚዬ ብሩክን ትወደዋለች፣ ስለዚህ መተው አለብን። ሌላው ደግሞ እንደነገርኳችሁ የሚዲያ ሰው ዛሬ የምነግራችሁ የሚዲያ ሰው እንዳታፈቅሩ፣ የሚዲያ ሰው አታግቡ። ለምን መጥቀኑ ከሆነ የሚዲያ ሰው ብሩኬ ከሴት ጋር የሚሆነው ለምንድን ነው? የሚዲያ ሰው ስለሆነ ነው። ይሄ ሀይሚዬ አውቃበት የገባችሁ ነገር ነው። እህቴ ስለጠየቅሽኝ ነው። ባልሽ ቢሆን ስላልሽው እኔ አንደኛ ነገር እኔ ያን ራሴን በዚህ ስልክ እኔ ባሌ እንደምጠቀምም አያውቅም። ሲጀመር ደስተኛም አይደለም። ዩቲዩብ ላይ እንዲህ ድምፅ አይፈልግም። ግን ያው እኛ አንዳንዴ ያለን አይደል በሚለው ነው እንጂ ሚዲያ ተጠቃሚ
ያኔ ነው አይባልም። ስለኔ ባል ስለጠየቅሽው አንቺ ብትሆኚ ላልሽውና እኔ ብሆን እኔ ሚዲያው እንዳላገባ በቃ ገባችሁ። ሌላው ደግሞ እየቆያችሁ ማወቅ ያለባችሁ ኤግዛምፕል ከአብርሽና ከሩታ መውሰድ ትችላላችሁ። አብርሽና ሩታ እዚህ ህይወቱ ሳይጀምሩ በትልቅ ሚዲያ አንድ ልጅ ማሳደግ አልችልም፣ ትዳር አልፈልግም 27 ዓመት ብሏል። ገና በ3 ወራቸው ነው በ4 ወራቸው ከሩታ ጋር ያኔ። ዛሬም ደግሞ እርጉዞና ምን ብሏል? ባለፈው አምጥቼላችኋለሁ። ሳልፈልግ ነው ትዳር ውስጥ የገባሁት በግፍፊት ብሏል። ገባችሁ? ስለዚህ ዛሬ ላይ ማንን ነው ማመስገን ያለባችሁ? ብሩክን። እኔ ብሩክ አሁን ተመችቶኛል። ለምን? ከፍላጎቱ ውጪ ህይወት እንዲጀምሩ ዛሬ ላይ አልፈልግም። የእሱ ፍላጎት ከሆነ ነው። እና አንዳንዴ ወዶቼ ቆም ብለን እናስብ። እኛ ኦዲየንሶች ቀን በቀን ራሳችንን መለወጥ፣ አንደኛ በራሳችን ላይ መለወጥ አለብን። በግድ ያኔ ቶሎ ትዳር ውስጥ ያለ ፕሮግራም መግባት ማለት ህይወት እንደማን ነው? እንደ ሩታና እንደ አብርሽ እንደሚሆን ነው። ሌላው ደግሞ ልንገራችሁ፣ ሀይሚዬ ማለት ደግሞ ስማርት ናት። ከሚዲያ ውስጥ ሀይሚዬ ማለት ምንድናት? ጀግና ናት። ሀይሚትዬ ማለት ምንድነው? የሚዲያዋ ቲቸር ናት። ገባችሁ? ሀይሚዬ አሁን እንደ ሀይሚ አስተሳሰብ ሌላ ሴቶች ሚዲያ ላይ ያሉት ቢኖሩ ባላቸው እኔ ማግባት ዛሬ ላይ አልፈልግም ቢል በግድ አያረግዙም፣ በግድ ህይወት አይኖርም። እኔ አሁን እንደ ሩታ የሚያሳዝነኝ ሰው የለም። ከሆነ በኋላ ምንም መደረግ አይቻልም። ለምን? ያለ ፍላጎት። ገባችሁ? ስለዚህ አንዳንድ እህቶቼ ዛሬም ቆም ብዬ ምነግራችሁ ብሩክ ማለት የሚዲያ ሰው ስለሆነ ነው። ሌላው ደግሞ ብሩክ ማለት እንደ አንዳንድ ወንዶች አይደለም። ብሩኬ ማለት ጨዋ ነው። ጨዋነቱን ከማን ታያላችሁ? ከሀይሚ እያያችሁ ነው። ለሀይሚ ያለውን ቦታ እያየን ነው። ከሀይሚዬ ጋር ግን ምንም ነገር እንኳን የፈጸሙት ነገር የለም። ኪስ እንኳን ማለት ነው አይሳሳሙ። ስለ ፍቅር ነገር ያነሱት ነገር የለም። ስለዚህ መጨረሻውን ዝም ብለን ማየት ነው ያለብን። ለምን? ሀይሚዬ እዚህ ጋር ተበደልኩ አላለችም። ሀይሚዬ አግዙልኝ አላለችም። ገባችሁ? ሁለቱ ሰላም ከሆኑ እኛ በመሀላቸው እንደ አንድ አስተያየት ማለት ነው ምሰጣችሁ፣ በመሀላቸው በሰላም ብንሆን ጥሩ ነው። መጥፎ ነገር ባናስብ። ሀይሚዬ ፈቅዳለት ነው እኮ፣ ፈቅዳ ወዳ ነው የሚዲያ ወንድ ያገባቸው ወይ የሚዲያ ወንድ ያፈቀረችው። ሀይሚዬ ሺዝ ስማርት ናት። ብሩክ ያስገድዷት አይደለም። ስለዚህ አንዳንዴ እንደዚህ ራሳችንን አይምሯችንን ማብሰል አለብን። 2017 ላይ እንደምናስበው 2018 ደግሞ ስለ ራሳችን እስቲ እኔ አሁን ሀይሚዬና ብሩክን በጣም ነው ማደንቃቸው፣ በጣም ነው መወዳቸው። ከዚህ በፊት ብሩኬ ብዙ ያልተመለሰልኝ መልሶች ነበሩ። ለዘር ለገበሬ። ከዛም ብሩኬ ምንድን ነው ብሩክና ሀይሚ ከካሜራ ጀርባ ቃል ኪዳን እንዳላቸው በቃ ይሄ ነገር ሁለቱ የተስማሙበት ነው። ስለዚህ እኔ ምንድን ነው ግዴታ ሌላ መስመር ይዤ ወደ ሌላ ነገሮች መውሰድ የለብንም። ጥያቄያችንን ተመልሶልናል ከዚህ በፊት። ሀይሚትዬ ደግሞ እንድንረጋጋ በጥቅስ ደግሞ ኮርኩማናለች። ስለዚህ 2018 ደግሞ አይምሯችንን ለራሳችን ለሰው ሳይሆን ለራሳችን ለሀይሚና ለብሩኬ ሳይሆን ለራሳችን አይምሯችንን መቀየር አለብን። እንዴ ለራሳችሁም ተማሩ። ፕሮግራም ያለ ወንድ በግድ ችክ አትበሉ። ችክ ካላችሁ ህይወታችሁ እንደማን ነው? እንደ አብርሽና ሩታ ድራማ። ገባችሁ? እዚህ ጋር ሩታ እኔ አሁን ለምሳሌ ሩታ በጣም ነው የምታሳዝነኝ። ብዙ ግን አብርሽ ላይ ተጽዕኖ አላደረግም። ለምን? ሚዲያ ላይ የሚተላለፈው መጥፎ ነገር ነው። አስፈላጊ ነገር አይደለም። አጽያት ነው። ግን ምንድነው አብርሽን አልፈልግም፣ ትዳር አልችልም። ትልቅ ሚዲያ ላይ ወጥቶ የዛሬ ዓመት እኔ አልችልም፣ አንድ ልጅ ማሳደግ አልፈልግም። ከዛን ኦዲየንስ እንዲደሰት ነው። ከወርም በፊት ተናግሯል። የዛሬ 15 ቀን ምናምን በብሩክ ነው በማቻናል ላይ ያለ ፍላጎቴ ነው ትዳር የገባሁት። ይሄን ያክል ወንድ ልጅን ማስጨናነቅ ይሆናል። ስለዚህ ኤግዛምፕል ይሄን የምነግራችሁ ለምንድን ነው? ብሩክንም ፍሬ አድርጉት። ሀይሚዬ ስማርት ናት። ሀይሚዬ ጀግና ናት። ሀይሚዬ ብዙ ነገር የምታስተውል ናት። ስለዚህ ይሄን ያክል መሳደብ በህይወታቸው ውስጥ ገብታችሁ መሆን የለበትም። ዛሬ መዳም የለችም፣ ሳሎን ሆኜ ነው የምንለባለበው። ልጅ ድምጽ ግን አለ እና ወዶች ይሄን ይመስላል እንግዲህ። ኃይለ ቃል እየተናገርኩ ነው ያለሁት። አይ አም ሶሪ። ሁሌም ወዳችኋለሁ፣ አከብራችኋለሁ። ብዙ ኮሜንታት አላችሁ እንግዲህ በከፊል መልሼላችኋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም።